በመጨረሻም ራሄል በፖሊስ ቁጥጥር ስር ዋለች። ምክንያቱም የአቶ ተስፋዬ ገዳይ ግርማ ሳይሆን ራሄል ሆና ተገኘች። አቶ ግርማ ደግሞ በነፃው ተለቀቀ። ከዛም እንዴት የአባቴን ገዳይ በነፃ ትለቃላችሁ ሲል ባቢ ችግር ፈጠረ። ጽናት ደግሞ በደስታ የምታደርገው የምትይዝ የምትጨብጠው ጠፋት። ከዛም በጭራሽ ይሄ እንዲሆን አይችልም፣ እንዴት ነው አንድ የአባቴን ገዳይ በነፃ ልትለቅ የምትችለው አቶ መርማሪ ብሎ ሲጮህ፣ እንዴ ባብሻ ምን ሆነሃል? አባቴ ያልገደልም ተባልክ እኮ አሰማም እንዴ ብላ እንግዲህ ጽናት አባቷን እቅፍ አድርጋ በቃ ብቻ የእውነት በጣም ነው ደስ የሚለው። ወይዘሮ ራሄል ደግሞ ያው ሽጉጧን ይዛ ቁጭ ብላለች ቦርሳዋ ውስጥ። ከዛም ያንን እንትን ሽጉጥ ጠረጴዛ ላይ አስቀምጣ ራሄል ተጠቀሚበት፣ ጭንቅላትሽን ተጠቀሚበት እያለች ነው። አሁን ደግሞ ይሄን ሽጉጥ ማን ጋር ልታስቀምጠው ማላይ ልታላክክ እንደሆነ አላውቅም፣ ወይ ራሱ ባቢ ላይ ወይ ደግሞ አላውቅም፣ ብቻ የሆነ ነገር አስባለች አሁንም ማለት ነው። እና ራሄል ተንኮሏ እንደቀጠለ ነው። ባቢ ግን ማመን አቅቶታል። የሆነውን ነገር በጭራሽ አላምንም። እንዴት እዚህ ሀገር ለነገሩ ምን ፍትህ አለ? ፍትህ የለም። እንዴት ነው የአባቴን ገዳይ በነፃ? እንዴ ባቢ ምን ሆነሃል? በቃ እሱ አይደለም ሽጉጥ አቶ ግርማ ያዘው ሽጉጥና አባቴ የተገደለበት ሽጉጥ አንድ አይነት አይደለም፣ ተመሳሳይ አይደለም። አባቴ የገደለበት ሽጉጥ ሌላ ነው። አባት ሽጉጡን ቢመዝም አቶ ተስፋዬን ግን ከጀርባ መታው የተመታው የተኮሱበት። ስለዚህ አይታችኋት ከሆነ እንግዲህ ደረጃውን ሽጉጡን አቀባብላ እየሄደች ነበረች፣ የተረገመች ማለት ነው። ባቢም እንግዲህ አበደ ዘለለ። አቶ ግርማን በነፃ ተለቀቀ። ቢሮ ቁጭ ብሎ እንግዲህ አባቱ ቢሮ ውስጥ ቁጭ ብሎ ወንበሩን ሲቀጠቅጥ ራሄል መጣች። ምን ሆነክ ነው? ምንድን ነው ሲል፣ እንዴት ነው የአባቴን ገዳይ በነፃ የሚለቁት? ለእንዴ ማለት አለች። እንዴ አቶ ግርማ አይደለም የገደለው፣ አቶ ግርማ ያዘው ሽጉጥና አባቴ የተገደለበት ሽጉጥ አንድ አይነት አይደለም ተብሏል። አባቴ የተገደለው ሌላ ሰው ነው የመታው ከጀርባ። በቃ የምትይዝ የምጨብጠው ጠፋባት። በዛ ሰዓት ተደነባበረች። እንዴት መጠርጠር አቃተ ነው? ያን ጊዜ ስትደናገጥ እኮ መጠርጠር ነበረብን ባቢ ማለት ነው። ምን ሆነሃል? የሆነ ነገር እኮ ያስታውቃል። ከዛም እንግዲህ እዛ መርማሪው ጋር ሄደችና እናንተን ብሎ ፍትህ ሰጪ እንዴት አንድ ነፍሰ ገዳይን በነፃ ትለቃላችሁ? እንጂ አፍሽ ዝግና ውጭ ከዚህ። እሱን ገዳዩን ማን እንደሆነ በቅርቡ እንደርስበታለን። አንቺ የአባቱ የሞተበት ልጅ እንኳን እንደዚህ እንዳንቺ አልሆነም። አንቺ የምትበይት ውጭ አላት መርማሪው። ከዛም አስወጣትና ከባቢ ጋር ማውራት ጀመረ። ከዛም ግድግዳ ለስር ተለጥፋ የሚያወሩትን እየሰማች ነበር። እመነኝ ባቢሻ፣ በቅርቡ የአባትህን ነፍሰ ገዳይ አንጠልጥለን ለፍርድ እናቀርብልሃለን። ይሄ ደግሞ ቃሌ ነው አለው መርማሪው። በፍጹም ላምን አልችልም ይሄንን መርማሪ፣ እንዴት ለምን እንዴት ሊሆን ቻለ እያለ እንግዲህ ባቢ ግራ ተጋብቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ አልሐምዱሊላህ። እንግዲህ ጽናት ለቅሷንም ድካሟንም ግልምጫውንም ፈጣሪ እንግዲህ ሊክሳት ነው። አሁን አቶ ግርማ ተለቀቀ ማለት ያው ነፃ ወጣ። የአቶ ተስፋዬ ወንጀለኛ ወይዘሮ ራሄል ለህግ ስትቀርብ ሁሉም ነገር ይስተካከላል። ጽናትም ግርማም ባቢም አንድ ላይ ይሆናሉ፣ ንብረታቸውም ይመለሳል ማለት ነው። የእውነት በጣም ነው ደስ የሚለው። ግን ደግሞ ራሄል ግዴታ ለህግ መቅረብ አለባት። ወንጀሏ ገዳያ እሷ መሆኗን ይሄ ልጅ ግን ይመሰክርባታል ብዬ ተጠራጠርኩኝ። ይሄ እሷ ብሌንን እና ጽናትን እንዲያጣላ የላከችው ሮቤል ማለት ነው። ሮቤል ሽጉጥ አይቷል። አንቺ ግን ምን አይነት ጨካኝ ሰው ነሽ? ቆይ አንቺ አሁን ለምሳሌ የሆነ ሰው ቢተናኮልሽ መንገድ ላይ ምን ታደርጊዋለሽ? እጂ አስፈራራዋለሁ፣ እምቢ ካለ ደግሞ ጭንቅላቱን ብዬ ደፋዋለሁ። ኧረ አንቺ በጣም ጨካኝ ነሽ አላት። ከዛም ግን እንደዚህ አይነት ሰይጣን መሆን ቢቀርብሽ ይሻላል። ለማንኛውም እኔ ብሌንና ጽናት ያላቸው ፍቅር በጣም ኃይለኛ ስለሆነ እነሱን መለያየት አልችልም። ይቅርብኝ፣ ይሄ ስራ የከፈልሽኝን ገንዘብ እመልስልሽና ከዚህ ስራ መውጣት አለብኝ ስላት፣ በጭራሽ እንዳታስበው፣ የተሰጠህን ስራ በአግባቡ ስራ፣ አለያም ግን አሳይሃለሁ አለችው። ከዛም እሱ ብሌንን አፍቅሯታል። እንኳን ከጽናት ጋር ያጣላት ይቅርና ብሌንን አፍቅሮ እንግዲህ
ብሌንም አፍቅረዋለች ልጁ። እሱ ግን ሊሰልላት ነበር፣ ሊያጣላቸው ነበር የመጣው። ግን ወደ ፍቅር ተቀየረ ነገሩ ሁሉ ማለት ነው። ስለዚህ ባቢሻን ደግሞ ባቢ እንትን ብልጥ ከሆንክ ፍቅርህን አድን፣ ፍቅርህን ብታድን ነው የሚሻል። እኔ ያልኩ በእርግጥ እኔ አሁን ነው የመጣሁት እዚህ ድራማ ውስጥ፣ ግን ደግሞ ፍቅርህን አድን እኔ ነኝ ያልኩ ባቢሻ። የኔና የጽናት ነገር እኮ አብቅቷል። በዛ ላይ የአባቴን ገዳይ በነፃ ለቀውት፣ እንዴት ነው እኔና ጽናት አንድ ላይ የምንሆነው? እሷ እኮ የገዳይ ልጅ ናት አለ ባቢ። ባቢሻ የሚቆጭህን ነገር እንዳትናገር፣ ብልጥ ከሆንክ ፍቅርህን አድን፣ ደጋግሞ ማለት ነው ልጁ። እንግዲህ ባቢን እሺ እስቲ ለማንኛውም አስብበታለሁ አለ ባቢ ማለት ነው። እናም ይሄ ልጅ እንግዲህ ወይዘሮ ብሌን ችማነች ራሄል መጠጥ ጠጥተው ከልጁ ጋራ አንድ ላይ ካላደረን አለች ከሮቤል ጋራ። እሷ እኮ ሲጀመር አቤቱ ፈጣሪ ከዛን አብረን አንድ ላይ ማደር አለበት ስትለው እኔ የመጣሁት እዚህ አብረን እንትን እንድንዝናና ነው እንጂ ከአንቺ ጋር ላድርም ሆነ የሆነ ነገር ላደርግ አይደለም የመጣሁት። ምን አይነት ሴት ነሽ አላት ማለት ነው ሮቤል። ምን ችግር አለው ታዲያ ከኔ ጋር ብታድር ምን ችግር አለው አለች። መጨረሻ አላደርገውም አላት። ከዛም ብድግ ስትል ከቦርሳዋ ውስጥ ሽጉጥ ወደቀ። ሮቤል ፍጥጥ ብሎ አያት። አሁን ሮቤል ለባቢ ወይ ደግሞ ሄዶ ለመርማሪ ይናገራል። እቺ ሴት መሳሪያ ይዛለች ብሎ ይናገራል። ስለዚህ ራሄል በጊዜ ወይ በቅርቡ ተገቢውን ቅጣት ፍርድ ማግኘት አለባት። ይሄንን ምስኪን ሰውዬ ደካማ ጎኑን ተጠቅማ ያለ ወንጀሉ ወንጀለኛ አድርጋ ሳስራውም እንግዲህ ምክንያቱም ባቢን የራሷ ለማድረግ ጽናትንና ባቢን ለመለያየት ያደረገችው ነገር ነው። ግን ደግሞ የየዋ አምላክ ፈጣሪ ሁሉንም የሚያውቀው ጌታ እሱ አለና ጥሎ አልጣላትም። ጽናት በስተ መጨረሻም በነፃ አባቷ ተለቀቀላት። ጽናት በደስታ አለቀሰች፣ አበደች። ብሌኒም ማመን አቃታቸው ሁላቸውም ማለት ነው። እና አቶ ግርማ ይሄ ዜና ሊነገረው አካባቢ ላይ አቶ ግርማ ሕክምናህን አሁን ትጀምራለህ ስለው እኔ ምን ልሆን ነው ካሁን በኋላ ታከምኩ አልታከምኩ እኔ መሞት ነው የምፈልገው። እዚች ምድር ላይ መኖር አልፈልግም። ተው አቶ ግርማ በፈጣሪ ስራ አትግባ። እኛ ባልነው ሳይሆን በፈጣሪ ነው የምንኖረው አለው መርማሪው። አይ መርማሪ እስቲ ተወኝ አለው። ግን አሁን የምነግርህ ዜና አይደለም እንትን ሌላ ነገርህን ያስቀይራል አለው። እንደው ምን አይነት ዜና ነው የምትነግረኝ መርማሪ አለው። በጣም ደስ የሚል ነው አለው። ከዛም አሁን አንተ እዚች ምድር ላይ ምን ያስደስታል ሲለው የልጄ ደስታ ብቻ፣ በቃ ልጄ በደስታ እንድትኖርልኝ ብቻ፣ ባቢና ጽኑ ታርቀዋል የሚል ዜና ብቻ ነው መስማት የምፈልገውና የሚያስደስተኝ አለ። አቶ መርማሪም በጣም ተገረመ። እኔ የነሱ ደስታ ብቻ ነው፣ እነሱ እንዲለያዩብኝ አልፈልግም፣ የነሱ ደስታ ያስደስተኛል አላት ግርማ። ከዛም መርማሪው አንገቱን አወዛወዘና አቶ ግርማ ለማንኛውም አቶ ተስፋዬን የገደልከው አንተ አይደለህም አለው። ምን? እኔ ነኝ እኮ የገደልኩት፣ እጅ ከፍንጅ አይደል እንደያዛችሁኝ መርማሪ ሲለው ነው። ግን እዛን ቀን አንተ ሽጉጡን ብታቀባብልም ከጀርባህ መጥቶ የመታው ሌላ ሰው ነው፣ አንተ አይደለህም አለው። እናም ሽጉጡ ሲመረመር ይሄ ሽጉጥ ተስፋዬን አልመታውም፣ ሌላ ሰው ነው መጥቶ ከጀርባ የመታው አለ። ከዛም አቶ ግርማ ያ እንደዛ በቃ ሊጥል የደረሰ ደመና የመሰለው ፊቱ እያለቀሰ ነበረ። በአንድ ጊዜ ፈገግ አለ። ጽናትንም ቶሎ ነይ፣ በጣም ቶሎ ነይ፣ በአስቸኳይ ነው ያላት መርማሪው። ጽናትም እንግዲህ ስትሮጥ መጣች። ይሄንን ነገር ሲነግራት የምር ማመን አቃታት ማለት ነው። እኔ ራሴ በጣም ነው ደስ ያለኝ፣ ምክንያቱም በጣም ተጎድተዋል በገዛ ንብረታቸው። ትዝታ ህይወታቸውን አመሰቃቅላ ሁሉ ነገራቸውን አሳጥታ ነው የሞተችው ማለት ነው። ከዛም ደግሞ አቶ ተስፋዬ በገዛ ቢሮዋ በገዛ ንብረቷ ውስጥ የጽዳት ሰራተኛ አድርጎ ቀጠራት። ከዛም እቺ ራሄል የምትባል መጣች። እሷ ራሱ ስንት ነገር ነው ያደረገቻቸው። ግን ራሄል እውነት ናት፣ ውሸትም ውሸት ናት። አንድ ቀን መጋለጡ አይቀርም። ግን በቀጣይ ቪዲዮ እንግዲህ ራሄል ለፍርድ ቀርበሽ ዋጋሽን ስታገኝ የብሌን የባቢ የአቶ ግርማ ደስታ መቃኔ እንጃ የምሬን ነው የምላችሁና የብሌንም እናት ምን ይውጥሽ ይሆን ስታጨበጭቤ ጽናትን እንደዛ ጥንብርኩሷን ስታወጪ። የእውነት ወይ ፈጣሪ፣ የሰው ልጅ በገንዘብ የሚቀየርበት ጊዜ
አሁን ግን የቤት ኪራዩንም አልከፍልልሽም፣ እስካሁን ከፍዬልሻለሁ፣ እራስሽን ቻይ ያለቻት ራሄል ውርደ